የዛሬው እንግዲህ በጣም ከባድ የሆነ ነገር ተፈጥሯል። ሰሞኑን እንግዲህ ፍቅር ወደ እነሱ ህይወት ከመጣች በኋላ ጀምሮ ብዙ ውዝግብ ተፈጥሯል። ኦዲየንስም ግራ ተጋብቷል። ይሄ ነገር ስራ ነው፣ ተው ድራማ ነው እየተባለ ነበር። ደግሞ በዚች 2 ቀን ውስጥ በተለቀቀው ቪዲዮ ሩታ መግቢያ ሰርታ ለፍቅር በፍቅር ቤት ሲለቀቅ ፍቅር መግቢያ ሰርታ በሩቲ ቤት ሲለቀቅ ይሄ ነገር ድራማ ነው ብላችሁ በትላንትና ቪዲዮ ሁላችሁም ደምድማችሁት ነበርና አውቃችኋለሁ። እና ለመናገር ኦዲየንስ በጣም ብዙ እውቀት አላችሁ። የምሬድ ነው ምላችሁና ግን ማለት ነው ሩታዬ እንዴት እንዳሳዝነችኝ ምን ያህል ለአብርሃም እንደምትጨነቅ ምን ያህል ለአብርሃም እንደምታስብ እኔ በዚህ ቪዲዮ ተረድቼዋለሁ። ለምን አትሉኝም? እሷ ላይ ሌላ ሴት ይዞ መጥቶ እስከ ዛሬ የሚጨመላለቀው ልጅ ደግሞ 3ኛ ሴት ካመጣ ሌላ ጣጣ ነው የሚሆነው፣ የማይሆን ጉዳይ ውስጥ ነው የሚገባው ብላ ከዚህ በፊት የሚተዋወቁትን እንደ ጓደኛም እንደምንም እንደ አብሮ አደግም ፍቅር ትሻላለች፣ በኔ ላይ ሌላ ነገር አታስብም ብላ ፍቅርን ስትልክበት አጅሬው መቼም ከሴት ስለማያመልጥ እሺ ብሎ ሳፈፋ አደረገ ማለት ነው ይመስለኛል። ወይ ፍቅርን ሲያስቸግራት ይመስለኛል ፍቅር ይሄን ነገር ባጭሩ የቋጨችው። ወንድ ልጅ አይደለ ሲዝረከረክ ማለት ነው። በተለይ ደግሞ አብርሃም እና በስተመጨረሻው በጣም ነው የተላቀሱት። በጣም ነው ልቤን የነካችው ሩታዬ ማለት ነው። ማለት ያን ሁላ ስቃይ ያን ሁላ ፈተና ረስታ እሺ በቃ ትቼው እሱ ወደ ቤት ተመልሶ ከልጄ ጋር አንድ ላይ ልጃችንን እናሳድግ ብላ በዚህ ልክ እስከ ዛሬ የምታለቅስልህን ሴት እንደ አብርሃም ባናትህ ተተክለህ ብትጸልይ እንደ ሩታ አይነት ሴት ታገኛለህ? የምሬን ነው አታገኝም። እና ፍቅር ራሱ አሳዘነቻት። የምሬን ነው። ተላቀሱ፣ ሁለቱም ተቃቅፈው ተላቀሱ ማለት ነው። በጣም ነው የተናደደባት ፍቅር ላይ ማለት ነው። እንዴት እኔን በዚህ ልክ ወንድ አይደለህ አንተ ቆፍጣና ወንድ ከሆንክ እኮ ማለት ነው አይደለም ፍቅር የፈለገች ሴት ብትመጣ እኮ ቆፍጠን ትል ነበረ። ነገር ግን አንተ ሴት በሄድክበት ሴት ካየህ መዝረክረክ ነው ስራክ። አየህ ሩቲም ደግሞ ጠንቅቃ ስለምታቀህ ነው እንዳትበላ አብሮ አደግህን የላከችብህ። እና አይዞሽ ሩታዬ ይሄም ያልፋል። የምሬን ነው የምላችሁ ጋይ